ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል። በመንወጣው በመንገባው በመንሄድበት ስፍራ በሙሉ የሚያስጨንቁ ነገሮች እጅግ የተበራከቱበት ዘመን ላይ ደርሰናል። ጭንቀት የሚፈጥረው መሰረታዊ ችግር ምንድነው ያለ እንደሆነ አፍርሶ መስራት። እኛ ስለ ነገ ስናስብ ጌታ ቢፈቅድ በሉ ተብሎ ተጽፏል። እሱ ቢፈቅድ እሱ ቢወድ ይሄንን ወይም ያንን እናደርጋለን በሉ። ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል ሲል ቀኑ ክፉ ነው ማለት አይደለም። ቀኖች እንዳልነው የእግዚአብሔር ቀኖች ናቸው። መቆዘም መጨነቅ ምን ይሻላል ብሎ መሬት እየቆረቆሩ ራስን እየደበደቡ በቃ በጭንቀት መፈንዳት በፍጹም የክርስቲያን ጠባይ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም የመስቀል ስር የአስራት ልጆች ምዕመናን በመላው ዓለም የምትገኙ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም ሁላችሁም እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። በምህረቱ ብዛት ባለጠጋ የሆነው ልዑል አምላካችን እግዚአብሔር በምህረቱ ስቦ በፍቅሩ አቅርቦ በዚህ ስፍራ ተገኝተን የእግዚአብሔርን ቃል እንድንማማር ስለፈቀደልን ስሙ ለዘላለም ይክበር ይመስገን። እንደ አምላካችን ቅዱስ ፈቃድ በሚኖረን ጥቂትና ውስን ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ በሚገኘው ኃይለ ቃል መነሻነት ይሆናል። አምላካችን እግዚአብሔር በምህረቱ በቸርነቱ ለሁላችን የሚጠቅመንንና የሚበጀንን ነገር እንዲያስተምረን ቅዱስ ፈቃዱ ይርዳን። በዚህ የመጽሐፍ ቅዱስ ክፍል ላይ ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል ይለናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ላይ ከፍ ብለንም ስንመለከት የሰው ልጆች በዚህ ምድር በሚኖሩባት ምድር ላይ መጨነቅ ማሰብ ከአቅም በላይ የሆነ ሕሊናን በጣም ሊያስጨንቅ በሚችል ጉዳይ ውስጥ የሰው ልጆች እንዳይሆኑ መድኃኒታችን ኢየሱስ ክርስቶስ ይናገራል። እንግዲህ ክርስቲያኖች እንደምታውቁት ጭንቀት እጅግ በጣም ከባድ ነው። የሰውን አእምሮ ይጎዳል፣ ሕሊና ይጎዳል። የሰው ልጆች በብዛት ይጨነቃሉ። እንደሚታወቀው በመላው ዓለም አሁን ባለንበት ነባራዊ ሁኔታ ላይ በዓለም ብዙ ጭንቀቶች አሉ። የምናየው ነገር በሙሉ የሚያስጨንቅ ነው። የምንመለከተው ነገር በሙሉ የሚያስጨንቅ ነው። የምንሰማው ዜና ያስጨንቀናል። በምንወጣው በምንገባው በምንሄድበት ስፍራ በሙሉ የሚያስጨንቁ ነገሮች እጅግ የተበራከቱበት ዘመን ላይ ደርሰናል። ይሄ ደግሞ በጣም ከባድ ነው። የሰው ልጆችን ለብዙ ሕመም፣ ለብዙ በሽታ፣ ለብዙ ችግር እየዳረገ ያለበት ዘመን ነው። እንግዲህ ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ በዚሁ አንቀጽ ላይ ይህንን ሲናገር ከፍ ብሎ የሜዳ አበቦችን አዕዋፋትን ምሳሌ አድርጎ ነው የሚጠቅሰው። እንግዲህ እነሱ አይጨነቁም፣ ነገር ግን የሰማዩ አባታቸው እንዴት አድርጎ እንደሚመግባቸውና እንደገና የሜዳ አበቦች በምን አይነት ሳይጨነቁ በምን አይነት ውበት ውስጥ እንዳሉ በግልጽ ያስቀምጣል መድኃኒታችን ኢየሱስ ክርስቶስ። እንደምታውቁት ጭንቀት በሽታ ነው። ሳይንሱም ይህንን እጅግ በጣም በግልጽ ይናገራል። በጣም የሚጨነቁ ሰዎች በደም ግፊት፣ በልብ ህመም፣ በስኳር እኚህን በመሳሰሉ ጉዳዮች እንደሚጠቁ ሳይንስ ይናገራል። ከዚያ ባሻገር በጣም የሚጨነቁ ሰዎች፣ እንቅልፍ የሚያጡ ሰዎች ለመርሳት በሽታ ይዳረጋሉ ብሎ ይላል። እንግዲህ መድኃኒታችን ኢየሱስ ክርስቶስ አትጨነቁ ብሎ ሲል የሰው ልጅ በተፈጥሮ ያስባል፣ ሁላችንም እናስባለን። ነገር ግን መጨነቅ የሚለው ነገር ነገ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ፣ ምን ሆናለሁ የሚለውን የሚያማክል ነው። በዚሁ የመጽሐፍ ቅዱስ ክፍል ላይ መድኃኒታችን ኢየሱስ ክርስቶስ ከፍ ብሎ ሲናገር ይህንኑ ሐሳብ ሲያስቀምጥ ምን ይላል? በግልጽ ሲናገር ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ፣ ነፍስ ከመብል ሰውነትም ከልብስ አይበልጥምን ብሎ ይላል። ምክንያቱም እንደምታውቁት እንጨነቃለን ጊዜው ከባድ ስለሆነ።
ስለምንለብሰው እንጨነቃለን፣ ስለምንበላው እንጨነቃለን፣ ስለምንጠጣው እንጨነቃለን፣ ልጆቻችንን እንዴት እናሳድጋለን ብለን እንጨነቃለን። የቤተ ክርስቲያን ጉዳይ ብዙዎችን ያስጨንቃል፣ የሀገር ጉዳይ ያስጨንቃል። ነገር ግን መጨነቅ ልክ አይደለም ብሎ ነው መድኃኒታችን ኢየሱስ ክርስቶስ የሚናገረው። ካልተጨነቅን ምንድን ነው የምናደርገው? ስለምን በዚህ ዘመን ነው መጨነቅ ያለብን? ስለምን አትጨነቁ ትላለህ ብላችሁ ያላችሁኝ እንደሆነ ነገሮችን በሙሉ ለእግዚአብሔር ስጡ ብሎ ነው የሚለው፣ የሚያስጨንቃችሁን ነገር በሙሉ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ እንደተናገረው የሚያስጨንቃችሁን የከበዳችሁን ሸክም ሁሉ አምጡ ወደ እኔ እሸከማለሁ ነው የሚለው። ሸክማችሁን እኔ አቀለዋለሁ ያለ መድኃኒት ኢየሱስ ክርስቶስ እኛ በመጨነቃችን ብቻ ምንም እንደማናበጣ ቀድሞ ነግሮናል ማለት ነው። ክርስቲያኖች ምን ማለት ነው መጨነቅ ያለ እንደሆነ? ለነገ መጨነቅ። ቀኖች ሁሉ የእግዚአብሔር ናቸው። የቀኖች ፈጣሪ እግዚአብሔር ነው። ነገ አናውቀውም። ነገ ያልደረስንበት ቀን ነው። እኛ ያለነው ዛሬ ላይ ነው። ዛሬ ላይ ሆነን ነገ ላይ በጣም መጨነቅ፣ ከአቅም በላይ መጨነቅ ተገቢ አይደለም ነው። ስላልተፈጠረ ቀን ለምን ታስባላችሁ ነው። ስለሌለው ቀን ለምን አሰባችሁ ነው። ምክንያቱም እናንተ ያላችሁ ዛሬ ላይ ነው። ነገ በመጨነቅ በማውጣት በማውረድ አይምሯችሁን ህሊናችሁን በሙሉ ስለምን ታቆስላላችሁ? ስለምን ትጨነቃላችሁ የሚለው ነው። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምንድን ነው የሚለው? ነገን ብሎ መጨነቅ ዓለምን የሚመግብ የሚገዛ ፈጣሪ የለም ብሎ እንደማሰብ ነው ብሎ ይላል። ነገ ምን እሆናለሁ? ከእንቅልፌ ሌሊቱን በሙሉ በማሰብ በመጨነቅ የሚያድሩ ሰዎች እንደ የእምነት ጉድለት ነው ብሎ ነው ቅዱስ ዮሐንስ አፈወርቅ የሚያስቀምጠው። ስለዚህ በዚህ አይነት የእምነት ጉድለት ውስጥ አትሁኑ፣ ስለ ነገ በመጨነቅ ጊዜያችሁን አታጥፉ ነው የሚለው። ቅዱስ ባስልዮስ እንደውም ስለ ጭንቀት ሲናገር በዚህ ታላቁ ባስልዮስ በሉቃስ ወንጌል ምዕራፍ 12 ቁጥር 16 ጀምሮ ያ እርሻው ፍሬያማ ስለሆነችለት ሰው ሲናገር ሲተረጉም እንዲህ ይላል። ያ ሰው ምንድን ነው የሚለው? ልክ ፍሬያማ እንደሆነችለት የተናገረው ቃል ምንድን ነው? አንቺ ነፍሴ ለዘመናት ለዘላለም የሚሆን ምግብ አለሽ፣ ቢጠጪ ረፊ ይልና ሀብቱን የሚያከማችበት ፍሬውን የሚያከማችበት ቦታ ሲያስብ ይህንን አሮጌውን አፍርሼ ሌላ እሰራለሁ ይላል። አሁን ክርስቲያኖች ጭንቀት የሚፈጥረው መሰረታዊ ችግር ምንድን ነው ያለ እንደሆነ አፍርሶ መስራት፣ ያልተገባ ስራ መስራት፣ ማፍረስ፣ ማጥፋት። ሰው ሲጨነቅ ይሄ ነው የሚመጣበት። የመጨረሻው ከባዱ ነገር ይሄ ነው። በቃ አፈርሳለሁ፣ ሌላ እሰራለሁ፣ ሌላ እገነባለሁ። በቃ ያልተገባ ጭንቀት። ስለዚህ ይሄንን ሰውዬ ምንድነው ብሎ የሚለው ቅዱስ ባስልዮስ ታላቁ ባስልዮስ ሲናገር ይሄንን ሰውዬ ምን ብሎ ይለዋል? ይሄ ነገን በቁጥጥሩ ስር እንዳለ አድርጎ ማሰብ። ይሄንን ሲያስብ ነፍሱን በዚያ ሰዓት ነፍሱ ተፈለገች ይላል። አያችሁ፣ ይኸው ነፍስህን ካንተ ሊወስዷት ይፈልጋሉ። ስለዚህ ይሄ ያከማቸው ለማን ነው? የተጨነክበት ለማን ይሆናል ብሎ ነው የሚለው። ስለዚህ እንዲህ አይነት ነገሮች ይዘው የሚመጡት ከባዱ ነገር ምንድነው? በራሳችን ላይ ጭንቀት ማምጣት፣ ህመም፣ ችግር፣ ተግዳሮት፣ እኝን የመሳሰሉ ነገሮች ባልኖርንበት ነገ በመጨነቅ በማናውቀው ነገ ባልተፈጠረ ነገ በመጨነቅ የምናመጣው ነገር እኛው እራሳችን ላይ ከባድ ችግር ይፈጥርብናል። ምን እንበላለን? ምን እንጠጣለን? እኔ በጣም 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 የሚገርመኝ በጣም የምታስደንቀኝ በዚህ በማርቆስ ወንጌል ምዕራፍ 12 ቁጥር 44 ላይ እዛው አካባቢ የተጻፈችው ያቺ ሴት ያቺ መበለት ሚላት መጽሐፍ ቅዱስ ምንም የሌላት ሴት ባሏ የሞተባት ሴት እንዴት ጭንቀት እንደተወገደላት በእግዚአብሔር ፊት በቤተ መቅደሱ መጥታ ያደረገችው ነገር እጅግ በጣም አስደናቂ ነው። በጣም የሚገርማችሁ ክርስቲያኖች እጅግ በጣም አስደናቂ። ይህች ሴት ምንም የላትም፣ 2 ሳንቲም ነው ያላት ነው የሚለው መጽሐፍ ቅዱስ። ምንም ነገር የሌላት ሴት መበለት፣ ባሏ የሞተባት፣ ልጆቿን ገና በሰዎች እየረዷት ልጆቿን የምታሳድግ ህይወቷ በሙሉ ችግር ውስጥ የሆነ ሴት፣ የምታሳዝን ሴት መታ ኢየሱስ ክርስቶስ በተቀመጠበት በነበረበት ቤተ መቅደስ መታ ወደ ሙዳይ ምጽዋቱ ያላትን ሳንቲም ጣለች ይላል። ነገን አላሰበችም፣ ነገን አልተጨነቀችም። ነገዋን የሚያውቅላት መድኃኔዓለም ስላለ ነገዋን ለእርሱ ሰጥታለች።
አያችሁ ስትጥል ሁሉንም ይመለከት የነበረ አምላክ እሷን ተመለከተና ይህች ሴት በጣም እጅግ በጣም ታስደንቃለች አለ። ትዳሯን ጣለች፣ ያላትን ሁሉ ጣለች፣ ከጉድለቷ ጣለች ይላል መድኃኔዓለም። አያችሁ አምና ነው የጣለችው። ነገር ግን ምን ማድረግ ነበረባት? በጣም እንደሚጨነቅ ሰው ምን እበላለሁ፣ ምን እጠጣለሁ፣ ምንም የለኝም ማለት ነበረባት። በእርግጠኝነት ወደ ቤቷ ስትመለስ ቤቷ ሙሉ የሆነላት ሴት ነች። ክርስቲያኖች እግዚአብሔር ሕይወታችንን፣ ቤታችንን፣ ኑሯችንን ሙሉ ያደርግልን። እርግጥ ነው የሚያስጨንቅ ነገር የለም ማለት አይደለም። ለእግዚአብሔር መስጠት ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 14 ጀምሮ ይህንን በግልጽ ይናገራል። በጣም በሚገርም ሁኔታ እኛ ስለ ነገ ስናስብ ጌታ ቢፈቅድ በሉ ተብሎ ተጽፏል። እሱ ቢፈቅድ እሱ ቢወድ ይሄንን ወይም ያንን እናደርጋለን በሉ ነው። በአንዳችን እንኳን አትጨነቁ ነው የሚለው። ምክንያቱም ነገሮቻችን ሁሉ ለእግዚአብሔር ስጡ። ቢፈቅድ ቢወድ ይሄን እናደርጋለን። ይሄ ማለት ክርስቲያን በእቅድ አይመራም ማለት አይደለም። ክርስቲያን በእቅድ የሚመራ አይደለም። እቅድ የለውም። እንዲሁ ዝም ብሎ ዝሩ ሆኖ ነው የሚኖረው ማለት አይደለም። እናቅዳለን። ለእቅዳችን ግን እሱ ቢፈቅድ ፈቃድ እግዚአብሔር ቢኖርበት እሱ ቢወድ በሉ ነው የተባልነው እንጂ እኔ አድርጌ ራሴ ሰርቼ እጨርሰዋለሁ ሳይሆን ፈቃድ እግዚአብሔር ያስፈልጋል። እውነቴን ነው። በዚህ ዘመን ዝም ብላችሁ ስታዩ ቤተክርስቲያን ጉዳይ ያስጨንቃል። የግል ማህበራዊ ጉዳያችን ያስጨንቀናል። የግል ህይወታችን ያስጨንቀናል። የሀገር ጉዳይ ያስጨንቀናል። እነዚህ በሙሉ አሳሳቢዎች ናቸው። በጣም አሳሳቢ ነው። ነገር ግን ምንድነው ከክርስቲያን የሚጠበቀው? በጣም የቤተክርስቲያን ጉዳይ ሲያስጨንቀን ፈቃድ እግዚአብሔር፣ እኛ እንሰራለን፣ የሱ ፈቃድ ሲሆን ግን ይከናወናል። እኛ እንሮጣለን፣ የሱ ፈቃድ ይሁን ብላችሁ ፈቃዱን ሁሉ ለእግዚአብሔር ስጡ። እሱ ይቀበል፣ እሱ ያከናውናል። ስለዚህ ለእግዚአብሔር ስጡ ነው። አሁን የምታዩት በእያንዳንዱ ጉዳይ ቁጭ ብሎ የተቀመጠው ሰው አጠገብ እንደው ድንገት ሄዳችሁ ሐሳቡ የምትሰሙት ጭንቀት ነው። ጭንቀት ነው የሚተነተነው በመላው ዓለም ላይ። በዚህ ጋር ሊፈነዳ ነው፣ ሀያላን መንግስታት ኒውክሌር ሊያፈነዱ ነው፣ ነገሌ ሊያፈነዱ ነው፣ ይሄው እየተባለ እግዚአብሔር እያሳለፈን እዚህ ደርሰናል። አሁንም የሚያስጨንቁን በጣም ብዙ ነገሮች ቢኖሩ እንኳን ፈቃዱን ለእግዚአብሔር አሳልፎ መስጠት ከእያንዳንዳችን ይጠበቃል። አያችሁ፣ ለእግዚአብሔር መስጠት እሱ እንዲሰራ በስራዎቻችን ሁሉ የእቅዶቻችን ቅድሚያ እግዚአብሔር ቢፈቅድ ጌታ ቢፈቅድ ነው እንጂ የሚባለው እኔ ይሄን አደርጋለሁ አይባልም። ለምን ያለ እንደሆነ እኛ ውስነን። ነገ እንድረስ አንድረስ የምናውቀው ምንም ነገር የለም። የሚያውቀው ማን ነው? እግዚአብሔር ብቻ ነው። ነገ የእግዚአብሔር ነው። ቀኑ የእግዚአብሔር ነው። የዛሬ ዓመት የእግዚአብሔር ነው። ከኔና ከናንተ ምን ይጠበቃል? እንሰራለን፣ እንወጣለን፣ እንወርዳለን፣ እናቅዳለን፣ እንደ ክርስቲያን እንንቀሳቀሳለን። እጅ እግራችን አጣጥፈን አንቀመጥም። ስንፍና በራሱ ኃጢአት ስለሆነ ክርስቲያኖች፣ ስንፍና በራሱ ኃጢአት ነው። እግዚአብሔር አይፈቅድም። ስንፍናን እግዚአብሔር አይፈቅድም። ሰነፍሰው እግዚአብሔር የእግዚአብሔር መንፈስ ጭራሽ መፍቀሬ ጥበብ ሶሎሞን ሲናገር ይሄ በጣም ሰነፍሰው የተቀደደ ጨርቅ ይለብሳል ይላል። ስለዚህ ተንቀሳቅሶ መስራት ለአንድ ክርስቲያን ግዴታው ነው። መስራት ግዴታው ነው። ነገር ግን ለስራው ክንውንና ፍጻሜ የእግዚአብሔር ፈቃድ ያስፈልጋል። ያለ እግዚአብሔር ፈቃድ ምንም ያለ እኔ ፈቃድ ልታደርጉ አትችሉም ተብሎ በመጽሐፍ ተጽፏል። ያለ እርሱ ፈቃድ ምንም ማድረግ አንችልም። ፈቃዱ የእግዚአብሔር ብቻ ሲሆን ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ለነገ አትጨነቁ፣ ያውም ለነገ ነው የሚለው። ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ሲል ቀኑ ክፉ ነው ማለት አይደለም። ቀኖች እንዳልነው የእግዚአብሔር ቀኖች ናቸው። የፈጠራቸው እሱ ራሱ ባለቤቱ ክርስቶስ ነው። በቀን ውስጥ ያሉ ተግዳሮቶች በሙሉ ለዚያው ቀን ለራሱ ለተፈጠረው ለዚያው ላለንበት ለቀኑ ይበቃዋል። የዚያን ቀን ጭንቀት ወደሚቀጥለው ቀን ጭንቀት ተሸክመህ አትለፍ ነው ወንድሜ። እግዚአብሔር ልጆች ይህ ነው ያለው መድኃኒታችን ኢየሱስ ክርስቶስ። ክርስቲያኖች ነገ ራሱ ቀኑ ይመጣለታል። የቀኑ ተግዳሮት አለ። የቀኑ መውጣት መውረድ ድካም አለው። ስለዚህ ነገን መሸከም የሚባል ነገር በፍጹም አያስፈልግም። ነገን እግዚአብሔር ያውቃል። ስለዚህ ዛሬን ብቻ እግዚአብሔር በቸርነቱ እንዲያሳልፈን በፊቱ መጸለይ ካልሆነ በቀር ነገን በመጨነቅ የምናመጣው ምንም ነገር የለም። ቅድም ያልናት ሴት ሰጠች፣ ሳንቲሟን ሰጠች፣ ገንዘቧን ሰጠች። ከዛ እጅግ የሚያስደንቅ ነው። ምንም ነገር የሌላት ነው። የሌላት ሴት ነች። አንድ ነገር የሌላት ነች። አምና አደረገች፣ ሰጠች። ስትገባ ግን እግዚአብሔር እመኑኝ፣ እግዚአብሔር ከሷ ጋር
ህይወቷ፣ ቤቷ፣ ኑሯ በሙሉ የሞላ ነው የሚለው የተስተካከለ ይሆናል። ማን ስላለ? እግዚአብሔር ስላለ። አሁን የምትመለከቱት ነገር እጅግ በጣም ከባድ ነው። በሁሉ አቅጣጫ ስትመለከቱ ከአቅም በላይ የሆነ ጭንቀት ዓለምን እየናጠው ነው ያለው። ቤተ ክርስቲያናችንን ይው ክርስቲያኖች በብዙ ጭንቀት ምን እንሆናለን? ምን በዚህ በኩል ይሄ ሆኗል፣ ይሄ ተፈጥሯል፣ ይሄ እንደዚህ ሆኗል ብለን የምንጨነቅባቸውን ጉዳዮች በሙሉ ለእግዚአብሔር አሳልፎ መስጠት አንዱ ክርስቲያናዊ ግዴታ ነው። ደግሞም የእምነት ውጤት እሱ ብቻ ነው፣ በማመን ነው። አለበለዚያ ምን ታደርገዋለን? ምን ታደርገዋለሽ? ምን እናደርገዋለን? ምንም። ለማን እንሰጣለን? ለእግዚአብሔር። እንዴት ሆነን? እጅግራችን አጣጥፈን አይደለም፣ ለሱ እንሰጣለን። እሱ ይቀበለዋል። እሱ ያውቃል። ሁሌ የክርስቲያን ህይወት እግዚአብሔር ያውቃል ነው የሚባለው። አያችሁ፣ እግዚአብሔር ያውቃል፣ እሱ ያስተካክላል። እኛ እናስባለን፣ እሱ ይፈጽመዋል። በመጨነቃችን የምናመጣው አንዳች ነገር የለም። ስለ አንድ ሰው ልንገራችሁ። አንድ በገጠር ከተማ ላይ የሚኖር አንድ ሰው ነበር ይባላል። እህሉን ጭኖ በአህያ ወደ ወፍጮ ቤት ይሄዳል። ወፍጮ ቤት ደርሶ እህሉን አስፈጭቶ በአህያው ላይ ጭኖ ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ መንገድ ላይ ያልተገባ ጭንቀት አይምሮ ላይ መጣ። ድንገት አህያዋ ብትወድቅስ? ያችሁ እንደዚህ አይነት ድካም፣ አይ ብትወድቅስ፣ ዱቄቱ ቢፈስስ፣ ልጆች የሚበሉትን ቢያጡስ? አያችሁ፣ ልክ እንደዚህ አይነት ጭንቀት ምን ይሻለኛል? ምንድነው መሆኑ እያለ ይጨነቃል። ይገርማችኋል። ከዚያ ከጭንቀቱ ብዛት የተነሳ አህያዋን አቁሞ ቆይ ብሎ ኩንታሉን ዱቄት ከአህያዋ ላይ አወረደ። ከዚያስ ብድግ አደረገና ተሸከሙ። ልብ በሉ፣ ተሸከመው በትከሻው። ከዚያስ ምን አደረገ? አህያዋን አመጣና አህያዋ ላይ ተቀመጠ። አሁን ነው ስጋት የሚሆነው ወይስ ቀደም ብሎ ነው ስጋት የሚሆነው? ደህና ጭና የምትሄደውን አህያ አሁን ነው ተሸክሙ። ሰው ሁሉ ሰውዬ ምን ሆነ ነው ይሉታል ሰዎች። አይ እኔ ዱቄቴን ከአደጋ እየታደግኩ ነው። መጨረሻ ላይ ሄደ። አህያዋም ከበዳት፣ ጨምራ ጭናለች። እሱም ተጭኗል፣ ዱቄቱም ተጭኗል። በኋላ መጨረሻ የፈራው ነገር አልቀረም። አያችሁ፣ ጭንቀት የወለደው ነገር። እሱም ወደቀ፣ ተጎዳ፣ ዱቄቱም ፈሰሰ። ለአህያዋም ጉዳት፣ ለእህሉም ጉዳት፣ ለራሱም ጉዳት ተረፈው። ይሄንን ምንድነው ያመጣው ያላችሁኝ እንደሆነ ጭንቀት። ይህን ዓለም ከቦታል ክርስቲያኖች። ኢየሱስ ክርስቶስ የነገረንን ከሱ በላይ መምህር የለም። ክብር ምስጋና ለስም አጠራሩ ይሁን። አባታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ሕይወት ከሱ በላይ ባን አስተማሪ አለ። ይኸው አትጨነቁ ብሎ ያለው ክርስቶስ ነው። አትጨነቁ ያለው ጭንቀታችንን በሙሉ የሚቀበል ነው። እኛን ያስጨነቀንን ሸክም በሙሉ የሚቀበል ነው። አያችሁ፣ መድኃኒታችን ኢየሱስ ክርስቶስ በቃ ይሄንን ያለን። ሸክማቸው የከበደ ያለን ይሄንን እኮ ነው። ወደ እኔ አምጡ እኔ ያሳርፋችኋለሁ ያለውን አምላክ ያለማመን ውጤት በጭንቀት ልንፈነዳ። በጭንቀት ሌሊት በሙሉ ዝም ብላችሁ ተመልከቱት። የሶሻል ሚዲያው ምናምኑን ተመልከቱት። በጣም በጭንቀት ተከቧል። ክርስቲያን እንደሱ አይደለም እያለን ያለን። ክርስቲያን እንደሱ አይደለም። ክርስቲያን የሚያደርገውን ነገር በሙሉ በእቅድ ያደርጋል። እንዳልነው ፈቃዱን ለእግዚአብሔር ይሰጣል። እግዚአብሔር ደግሞ ያስተካክላል። የታመነ አምላክ ስለሆነ ዝም ብሎ የሚጥለን አይደለንም። በዓላማ የተፈጠርን ለቅዱሳን ደቀ መዛሙርቱ እንደተናገረው በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ደቀ መዛሙርቱ ጭንቀት አድሮባቸው ነበር። ሐሳብ ገብቷቸው ነበር። ኢየሱስ ክርስቶስ ጌታቸው፣ ክርስቶስ አምላካቸው፣ ሕይወታቸው ከነሱ በሚወሰድበት ሰዓት አይምሯቸው በጭንቀት በጣም በጭንቀት ውስጥ ነበር። ተመለከተ፣ እንዲህ አለ፣ አይዟችሁ ወላጆች እንደሌላቸው ልጆች አልተዋችሁም አለ። ክብር ምስጋና ለስም አጠራሩ ይሁንልን። መድኃኒዓለም እንደዚህ ነው። ወላጆች እንደሌላቸው ልጆች ልክ እንደ እጓለ ማውታ እንደተጣለ ወላጅ የሌለው ልጅ አንገት የደፋ ነው። ወላጅ የሌለው ልጅ ግራ የገባው ነው። ወላጅ የሌለው ልጅ ቢያበሉት ይገምቱታል፣ ቢያለብሱት ደግሞ ይንቁታል፣ ያጣጥሉታል። ወላጅ የሌለው ልጅ የተጣለ የተናቀ ነው።
ስለዚህ ወላጆች እንደሌላቸው ልጆች እኔ እናንተን አልተዋችሁም ብሎ ተስፋ ሰጣቸው። ስለዚህ ለጊዜው ለደቀ መዛሙርቱ የተነገረ ነው። በኋላ ግን አሁን በጭንቀት ለምንወጠር ለኛ በዚህ ዘመን ላለን ክርስቲያኖች የተነገረ ነው። አይተወንም፣ ወላጆች እንደሌላቸው ልጆች አይተወንም። እኛ በመጨነቃችን በጣም በሚገርም ሁኔታ ተጨንቆ አንዲቱን ጠጉሩን ጥቁሩን ነጭ ነጩን ጥቁር ማድረግ የሚቻለው አለ ወይ ከእናንተ ነው የሚለው። ስለዚህ ይሄንን ማድረግ የማትችሉ ስለምን ትጨነቃላችሁ? የሚገርማችሁ እኛ እራሳችን ላይ ሌላ ተጓዳኝ ህመምና በሽታ ይዘን እንመጣለን እንጂ በመጨነቃችን ምክንያት የቀየርነው ምንም ነገር የለም። ተጨንቆ ከእናንተ አንድ የሆነ ነገር የቀየረ ሰው አለ? በመጨነቅ የተቀየረ ነገር አለ? በእግዚአብሔር ፈቃድ ግን የማይቀየር ነገር የለም። ክብር ምስጋና ለስም አጠራሩ። በሱ ፈቃድ ብቻ ይቀየራል። አንተ ተጨንቀህ፣ አንቺ ተጨንቀሽ፣ እኔ ተጨንቄ፣ ሁላችን ተጨንቀን የምናመጣው ምንም ነገር የለም። ስለዚህ ምንድነው የተባልነው? እኛ ክርስቲያኖች የተባልነው ጸልዩ ነው። ጸልዩ ነው፣ መጸለይ ነው። ጸልዩ ሲባል እጅ እግራችን አጣጥፈን አይደለም። ቅድም እንዳልነው ጸልዩ እየሰራችሁ፣ አያችሁ፣ ጸልዩ እየተንቀሳቀሳችሁ፣ ጸልዩ እያቀዳችሁ፣ አያችሁ፣ ጸልዩ ስለ ሀገር የሚበጀውን ነገር፣ አያችሁ፣ ስለ ቤተ ክርስቲያን ጸልዩ። ምን እያደረጋችሁ? ለቤተ ክርስቲያን የሚጠቅመውን ነገር እያደረጋችሁ እንጂ ከዚያ ውጪ ተቀይሮ የሚያውቅ ነገር እመኑኝ ምንም ነገር የለም በመጨነቅ። ለዚህ ነው ለነገ አትጨነቁ የተባለው። ክርስቲያኖች ለነገ አትጨነቁ፣ አትጨነቁ፣ አትጨነቁ። አታስቡ ማለት አይደለም፣ አትጨነቁ። ማሰብ ሰዋዊ ጠባይ ነው። ሰው መሆናችን ከሌላው ፍጥረት መለያችን አንዱ ማሰባችን ማስተዋላችን ነው። ከዚያ ውጭ ግን መጨነቅ የክርስቲያን ጠባይ አይደለም። መቆዘም፣ መጨነቅ ምን ይሻላል ብሎ መሬት እየቆረቆሩ ራስን እየደበደቡ በቃ በጭንቀት መፈንዳት በፍጹም የክርስቲያን ጠባይ አይደለም። ይሄንን ይላል በጣም በሚገርም ሁኔታ የማያምኑ ሰዎች ናቸው የሚያደርጉት ይላል ቅዱስ ዮሐንስ አፈወርቅ። የሚያምኑ ሰዎች አይጨነቁም። ለምን? አምላክ አላቸው። ለምን? እግዚአብሔር አላቸው። ለምን? የሚያስጨንቃቸውን ነገር በሙሉ የሚቀበላቸው አምላክ አላቸው። እኛ አምላክ አለን። እኛ የፈጠረን ፈጣሪ አለን፣ እግዚአብሔር አለን። ስለዚህ እናስባለን እንጂ በፍጹም ባልተገባ መንገድ አንጨነቅም። አባቶቻችንም ይህንን ያስተማሩን። ከዚህ መውጣት በጣም አደገኛ ነው ክርስቲያኖች። ስለዚህ አሁን ከምናየው ወቅታዊ ሁኔታ አንጻር፣ ከቤተ ክርስቲያን ፈተና አንጻር፣ ከእያንዳንዱ ሁኔታ አንጻር ሰብሰብ ብለን በቤተ ክርስቲያን መጸለይ፣ ሰብሰብ ብለን ምንድነው ለቤተ ክርስቲያን ማትረፍ ያለብን በዚህ ዘመን? ከኔ ምን ይጠበቃል? ከእገሌ ምን ይጠበቃል? ምን እንስራ? ምን እናድርግ እንጂ አጉል ጭንቀት ምንም ልናመጣ ምንም ልናደርግ አንዳች ነገር ልንቀይር እኔም እናንተም በፍጹም እንደማንችል መድኃኒታችን ኢየሱስ ክርስቶስ በዚሁ አንቀጽ ላይ በግልጽ ነግሮናል፣ በግልጽ አስቀምጧል ማለት ነው። ነገን አናውቀውም። ነገ አልተፈጠረም። ነገ የለም። እኛ ያለነው ዛሬ ነን። ነገ አናውቀውም። ነገ ምን ይሁን የሚያውቀው እግዚአብሔር ነው። ነገ ምን ይሆናል አናውቅም። ለዓመት ልናቅድ እንችላለን፣ እናቅዳለን። ባቀድነው ዓመት ውስጥ የሚሆነውን ነገር የሚያውቀው እግዚአብሔር ብቻ ነው። ከሱ ውጪ የሚያውቅ ማንም የለም ክርስቲያኖች። እና በዚህ ጭንቀት ውስጥ መሆን ከባድ ነው። ስለዚህ ራሳችንን ከጭንቀት ነፃ ማድረግ፣ ራሳችንን ከጭንቀት ማውጣት፣ ከጭንቀት ለመገላገል ደግሞ መሰረታዊው ነገር መጸለይ፣ አያችሁ፣ መዘመር። የሐዋርያት ሕይወት ይወላችሁ ጨንቋቸው በነበሩ ሰዓት፣ ዝግ ቤት ውስጥ በነበሩ ሰዓት ያደርጉ የነበሩት ነገር ምንድነው? ይጸልዩ ነበር ይላል፣ ይዘምሩ ነበር ይላል። በጣም በሚያስጨንቅ ሁኔታ ሐዋርያት ወንድሞቻቸው መካከል በሰይፍ አንገታቸው እንኳን ተመትሮ በወደቁ ሰዓት፣ እነ ያዕቆብ በሞቱ ሰዓት፣ ቅዱስ ጴጥሮስ በተያዘ ሰዓት በማርያም ቤት በጣም በማርቆስ እናት በማርያም ቤት ሆነው ያደርጉ የነበሩት ምንድነው? በጣም ጨንቋቸው ወንድማችን ተያዘ፣ እገሌ የተገደለ ሞተ ሳይሆን ስለ ሞተው ሰው ይጸልዩ ነበር። ስለታሰረው ይጸልዩ ነበር። መፍትሄ ወደሚሰጣቸው ወደ አምላካቸው አቤት ብለው ይጮሁ ነበር። ምን ማድረግ እንዳለባቸው ያውቃሉ። ያልተገባ ነገር እንዲደረግ አይፈቅዱም። ስለዚህ እኛ የሐዋርያት ልጆች ነን። ስለዚህ ማድረግ ያለብን ምንድነው? መጸለይ። ማድረግ ያለብንን ነገር ማድረግ፣ መመካከር የሚያስፈልጉ ነገሮችን መመካከር፣ ከዚያ በኋላ በጋራ ስለ ቤተ ክርስቲያን መጸለይ፣ ስለ ቤተ ክርስቲያን ማልቀስ። አያችሁ፣ መፍትሄ ወደሚሰጠው ወደ አምላክ ወደ እርሱ ወደ ክርስቶስ መጮህ፣
አቤት ማለት ብቻ መፍትሄ ያመጣል እንጂ እንደው ከንቱ ጭንቀት ሞትን ጠፋን እዚህ ሆንን የሚለው ነገር መፍትሄ አያመጣም። እንደ ልባም ሰብሰብ ብሎ ሐሳብን በአንድ አምጥቶ እንደው ጉዳዮችን ምን እናድርግ ከማለት የዘለለ ነገር ምን ማለት የሀገር ጉዳይ ያስጨንቃል። የማያስጨንቅ ነገር የለም። እያንዳንዱ ጉዳይ ይመጣል። ሲመጣ ግን ከዚያ ወጣ ብሎ ከጭንቀት ወጣ ብሎ ምን እናድርግ፣ ምን እንስራ፣ እንዴት እናድርግ ማለት ለአንድ ክርስቲያን የተገባ ነውና ይሄንን እንድናደርግ አምላካችን እግዚአብሔር በምህረቱ በቸርነቱ ይፍቀድልን። ክፉውን ዘመን እግዚአብሔር በቸርነቱ ያሳልፍልን። በጎውን ዘመን ያምጣልን። መድኃኔዓለም ክርስቲያኖች የማያስጨንቀውን ዘመን እግዚአብሔር ያምጣልን። ለቤተ ክርስቲያናችን በጎን ዘመን ያምጣልን። ለሀገራችን ጥሩ ዘመን ያምጣልን። ልጆቻችንን በእውነት ወልደን የምንስምበት የምናሳድግበት ዘመን ያድርግልን። ለአረጋውያኑ ደግሞ ከፍ ያለ ዕድሜ አማኑኤል በቸርነቱ ይስጥልን። እኛንም በቅድስት ቤተ ክርስቲያን ጸንተን አባቶቻችን ያስተማሩንን ትምህርት ሰምተን በሰማነው ትምህርት ደግሞ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የዘላለም መንግስቱን ርስቱን እንድንወርስ እግዚአብሔር በቸርነቱ ይፍቀድልን። ቀሪውን ዘመን ይባርክልን፣ ይቀድስልን። ሁላችንን ከጭንቀት አማኑኤል በቸርነቱ ይገላግለን። የቅድስት ድንግል ማርያም ምልጃ ይጠብቀን። የአባቶቻችን ጸሎት ዘወትር ከሁላችን ጋር ይሁን። ይቆየን።